ላፍታ ቆም ብለው ያስቡት። በሚሊዮን የሚቆጠሩ ዜጎቿ በየቀኑ በረሃብና በችጋር አለንጋ በሚረግፉባት፣ ለህፃናት ህይወት አድን ስንዴና አልሚ ምግብ ለማግኘት የመላው ዓለም እጅ የሚለመንባት አንዲት ድሃና ምስኪን ሀገር፣ በሌላ በኩል ደግሞ ከዓለም አቀፍ እርዳታና ብድር እጥፍ የሚበልጥ ግዙፍ ሀብት በስጉር መንገዶች በገዛ ባለስልጣኖቿ ወደ ውጭ የሚሸሹባት ሀገር። ይህ በምናብ የሚፈጠር ልብ ወለድ ተረት ሳይሆን ዋሽንግተን ዲሲ የሚገኘው ግሎባል ፋይናንሻል ኢንተግሪቲ GFI የተባለው ተቋም እንደ አውሮፓውያን ዘመን አቆጣጠር በታህሳስ ወር 2011 ዓ.ም ባወጣው ባለ 65 ገጽ የምርመራ ሰነድ ላይ ያሰፈረውና ዓለምን ያስደነገጠው መራራ እውነት ነው። ይህ ሰነድ በደረቅ ቁጥሮችና በረቀቁ የኢኮኖሚ ትንታኔዎች የታጨቀ ቢሆንም ከጀርባው የያዘው እውነት ግን በሚሊዮን ለሚቆጠሩ ኢትዮጵያውያን የዕለት ጉርስ ተስፋና ጣፈንታ የሰረቀ የክፍለ ዘመኑ ታላቅ የዘረፋ ምስጢር ነበር። የጥናቱ ማጠቃለያ በአንድ አረፍተ ነገር ሲቀመጥ እንዲህ ይነበባል። ከእስያ ከአውሮፓና ከአሜሪካ እርዳታና ብድር እየለመነች ህዝቧን የምታስተዳድረው ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር 2000 እስከ 2009 ባሉት 10 ዓመታት ውስጥ ብቻ ከ11 ቢሊዮን 700 ሚሊዮን የአሜሪካ ዶላር በላይ የሚሆን ገንዘብ በድብቅ በህገ ወጥ መንገድ ሸሽቶባታል። ይህ መጠን በአንድ ተራ ሰው አእምሮ በቀላሉ የሚታሰብ አይደለም። ይህ ማለት በየቀኑ በየሰዓቱና በየደቂቃው የሀገሪቱን የፋይናንስ ደም በስውር መርፌ ሲመጠጥ እንደነበር፣ ይህም ለ10 ዓመታት ያክል ያለማቋረጥ እንደቀጠለ የሚያስረዳ ሰነድ ነው። ይህ ሁሉ ሚሊዮን ዶላር እንዴት ከሀገር ሊወጣ ቻለ? አብዛኛው ሰው ገንዘብ ማሸሽ ሲባል በሻንጣ ሙሉ ዶላር ይዞ በአውሮፕላን ማረፊያዎች በኩል መውጣት ብቻ ሊመስለው ይችላል። ነገር ግን ይህ ዘዴም በስፋት ጥቅም ላይ ውሏል። ነገር ግን የዚህ ክፍለ ዘመን ታላቅ ዘረፋ የተፈጸመው በህጋዊ ሽፋን በረቀቁ የንግድ ማጭበርበሮች ነበር። የግሎባል ፋይናንሻል ኢንተግሪቲ መስራች የነበሩት ሬይመንድ ቤከር ይህንን ዘዴ ትሬድ ሚስ ኢንቮይሲንግ ወይም የንግድ ደረሰኝ ማጭበርበር ይሉታል። ይህ ዘዴ በመንግስትና በግል ዘርፉ መካከል የተዘረጋ የሀገርንና የህዝብን በህጋዊ መንገድ ለመመዝበር የታጀበ ታላቅ ሰንሰለት ነበር። በዚህ አውዳሚ የፋይናንስ ወጥመድ ውስጥ ደግሞ ቀዳሚውንና ዋነኛውን ሚና የተጫወቱት የገዢው ፓርቲ የልማት ድርጅት ጥምረት የነበረው ኤፈርት እናም በተለይ በመንግስት ላይ የተንሰራፈውና በከፍተኛ የጦር ጀነራሎች ይመራ የነበረው የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ የተባሉ ግዙፍ መዋቅሮች ነበሩ። እነዚህ ተቋማት የሀገሪቱን የባንክና የጉምሩክ ስርዓት ሽባ በማድረግ ምንም አይነት ታክስ ሳይከፍሉና የውጭ ምንዛሬ በብቸኝነት በመቆጣጠር የሀገሪቱን ውድ ሀብት ወደ ስዊዘርላንድ፣ ካይማን አይላንድና ናፓን ወደ መሳሰሉ ሚስጥራዊ የግብር መጠለያ ደሴቶች በሐሰተኛ ስሞች ሲያስሸሹ ኖረዋል። ለመሆኑ ይህ የ11.7 ቢሊዮን ዶላር ዝርፊያ በኢትዮጵያ ህዝብ ህይወት ላይ ያስከተለው ጠባሳ ምን ያክል ጥልቅ ነው? ይህ በረቀቀ መንገድ ከሀገር የወጣው ግዙፍ ገንዘብ በወቅቱ የኢትዮጵያ ጠቅላላ የውጭ ዕዳ ሙሉ በሙሉ ከፍሎ ሊያጠናቅቅ የሚችል ነበር። በተለይም እንደ አውሮፓውያን ዘመን አቆጣጠር በ2003 ዓመተ ምህረት በሀገሪቷ ላይ አስከፊ ድርቅ ተከስቶ ከ13 ሚሊዮን በላይ ዜጎች ለረሃብና ለችጋር በተጋለጡበት በዚህ አስከፊ ዓመት ከ750 ሚሊዮን ዶላር በላይ የሚሆን የሀገር ውስጥ ሀብት በባለስልጣናትና በነጋዴዎች ትስስር ወደ ውጭ መሸሹን ማሰብ እጅግ አሳዛኝ ክህደት ነው። ዓለም አቀፉ ማህበረሰብ ስንዴና አልሚ ምግብ እያጓጓዘ በረሃብ ለሚረግፉ ህጻናት ህይወት ለመታደግ ሲታገል የሀገሪቱ የፋይናንስ ደም ግን በስጉር መንገዶች ወደ ውጭ ይፈስ ነበር። ከዚህም በላይ የኢትዮጵያ መንግስት ታላቁን የኢትዮጵያ ህዳሴ ግድብ ለመገንባት በሚል በሀገር ውስጥ ከሚገኙ የመንግስት ሰራተኞች ከደሃ ገበሬዎችና ከተማሪዎች ጭምር የደሞዝ መዋጮ በሚሰበስብበት በዚህ የታሪክ ምዕራፍ በአንጻሩ ግን በሚሊዮን የሚቆጠር የአሜሪካ ዶላር በባለስልጣናቱ በኩል ወደ ውጭ ሀገር ይሸሽ ነበር። ይህ ማለት ህዝቡ ለሀገሩ ልማትና ኩራት ሲል የዕለት ጉርሱን ቀንሶ ሳንቲም በሚያዋጣበት ወቅት የሀገሪቷ ልሂቃን ግን የህዝቡን የላብ መዋጮና የሀገርን ሀብት በስጉር መንገዶች በመበዝበር ለግል የቅንጦት ህይወታቸው ያውሉት ነበር። ይህ ሰንሰለታማ ድራማ የሀገሪቱን ታሪክ ወደ ኋላ የጎተተ፣ ትውልዱን ለከፋ ድህነት ያሳጨደ ታላቅ የስውር ክህደት ታሪክ ነው። ይህ ታሪክ ዛሬም ድረስ በሀገሪቷ ላይ ለሚታየው ከፍተኛ የውጭ ምንዛሪ እጥረት፣ ለኑሮ ውድነትና ለኢኮኖሚ ድቀት ዋነኛው ሰንሰለታማና መነሻ ምክንያት ነው። ዛሬ ወደዚህ ታሪክ በጥልቀት ዘልቀን እንገባለን። የዚህን ታላቅ ክህደት ጥልቀትና ሳይንሳዊ ምርመራ ለመረዳት የግሎባል ፋይናንሻል ኢንተግሪቲ ሰነድ መሰረት በማድረግ በኤፈርትና በሜቴክ ድርጅቶች ውስጥ የተካሄዱትን እጅግ አስገራሚ ሴራዎች፣ የሐሰት ወርቅ ቅሌቶችንና የባለስልጣናቱን ዘላለማዊ ጊዜያዊነት የተሞላበት የስነ ልቦና አወቃቀር እያንዳንዱን ዝርዝር ሚስጥር አንድ በአንድ እንፈትሻለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በኢትዮጵያ የሚነግሱ ባለስልጣናት መሪዎች በገዛ ህዝባቸውም ሆነ በያዙት የመንግስት ስልጣን ይባስ ብሎም በሀገሪቱ የወደፊት ዕጣ ፈንታ ላይ ከልብ የመነጨ እምነትና ጽናት አላቸው ብሎ ለመናገር ያስቸግራል። በእውነቱም ከሆነ ከኢትዮጵያ ምድር ባለስልጣን መሆን ማለት
ዘላለማዊ ጊዜያዊነትን ማወጅ እንደማለት ነው። በስልጣን ወንበር ላይ የተቀመጡት ልሂቃን የሚገዙትን አገር እንደ ቋሚ መኖሪያ ሳይሆን ተራ ግዞታቸውና ሲያልፉም የመጡበት ጊዜያዊ ማረፊያ አድርገው ይቆጥሩታል። በከተሞች ህዝባዊ ተቃውሞ ሲበረታ፣ በገጠሪቱ አመጽና ጩኸት ሲቀሰቀስ፣ የወደፊቱ መርዶ በሩን ማንኳኳት ሲጀምር የባለስልጣናቱ ቀዳሚና ዘወትራዊ የቤት ስራቸው የመንግስትን መዋቅር ማዳን ሳይሆን የሀገርን ሀብት ወደ ውጭ ማሸሽና ማዳን ይሆናል። ይህ በኢትዮጵያ ምድር የተለመደ የዘመናትና የምዕት ዓመታት አዙሪት ነው። ሁሉም በየራሳቸው ሚስጥራዊ የዝምድና መረብ፣ ሁሉም በየራሳቸው ታማኝ የንግድ ወኪሎቻቸውና ደላሎቻቸው አማካኝነት የሀገሪቷን ውድ ደም ወደ ውጭ ያፈሳሉ። የበጀት ዓመቱ ሲጠናቀቅ ደግሞ አዲስ የውጭ ብድር ይለምናል። ከዚያም የተለመደው የሽሽትና የስርቆት መንገድ በሌላ አዲስና ስልት ስም ይቀለሳል። ይህ ሰንሰለታማ ድራማ የሀገሪቱን ታሪክ ወደ ኋላ የጎተተ ትውልዱን ለከፋ ድህነት ያሳጨደ ታላቅ የስውር ክህደት ታሪክ ነው። የዚህን ታላቅ ክህደት ጥልቀት ሳይንሳዊ ወይም አውቶፌዚ ለመረዳት እንደ አውሮፓውያን ዘመን አቆጣጠር በታህሳስ 2011 ዓ.ም ዋሽንግተን ዲሲ ላይ የሚገኘው ግሎባል ፋይናንሻል ኢንቴግሪቲ የተባለው ተቋም ያወጣውን ባለ 65 ገጽ የምርመራ ሰነድ በጥልቅ መፈተሽ ግድ ይለናል። ይህንን ታላቅ የገንዘብ ዝውውር በጥናት ያረጋገጠው ግሎባል ፋይናንሻል ኢንቴግሪቲ የተባለው ተቋም በዓለም አቀፍ ደረጃ ህገወጥ የገንዘብ ፍሰትን፣ ታክስ መሸሽንና ሙስናን በመመርመር ረገድ ግንባር ቀደም ተአማኒነት ያለው ተቋም ነው። ተቋሙ ይህንን ሰነድ ለማዘጋጀት በመቶዎች የሚቆጠሩ የባንክ መረጃዎችን፣ የዓለም አቀፍ የንግድ ልውውጥ ሪፖርቶችን፣ የጉምሩክ ሰነዶችን፣ የዓለም አቀፍ የገንዘብ ድርጅት IMF መረጃዎችን በጥልቀት መርምሯል። ተመራማሪዎቹ የኢትዮጵያን የገንዘብ ፍሰት ከሌሎች የዓለም ሀገራት ጋር ሲያስተያዩ በሀገሪቷ የፋይናንስ ስርዓት ውስጥ ትልቅ ቀዳዳ መኖሩንና በዚያ ቀዳዳ በኩል የሀገሪቷ ውድ ሀብት ወደ ውጭ እየፈሰሰ መሆኑን በሳይንሳዊ ማስረጃዎች አረጋግጠዋል። ይህ ጥናት ይፋ በሆነበት ወቅት በመላው ዓለም የሚገኙ ዲፕሎማቶች፣ ጋዜጠኞችና ተመራማሪዎች በድንጋጤ አፋቸውን እንዲይዙ አድርገዋቸዋል። የዘረፋው መጠን ግዙፍነት ብቻም ሳይሆን ይህ ዘረፋ የተፈጸመው ህዝቧ በረሃብና በችጋር በሚቆላባት እጅግ ድሃ በሆነች ሀገር ላይ መሆኑ ነው። የዚህ ታሪክ መነሻ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ.ም ላይ ነው። አዲሱ የፈረንጆች ሚሊኒየም ሲገባ ኢትዮጵያን ገና ከኤርትራ ጋር ከነበረው እጅግ አውዳሚ የድንበር ጦርነት አገግማ አልጨረሰችም ነበር። በጦርነቱ ምክንያት በሺዎች የሚቆጠሩ ዜጎች ህይወታቸውን ያጡበት፣ በመቶ ሚሊዮኖች የሚቆጠር ብር የፈሰሰበትና የሀገሪቷ ኢኮኖሚ በእጅጉ የተዳከመበት ወቅት ነበር። በወቅቱ በጠቅላይ ሚኒስትር መለስ ዜናዊ ይመራ የነበረው የኢህአዴግ መንግስት ሀገሪቱን ወደ ፈጣን የኢኮኖሚ እድገትና ልማት ጎዳና እየመራኋት ነው የሚል ፕሮፓጋንዳ ዘመቻዎችን ያፋፍም ነበር። ከቤተ መንግስቱና ከባንክ ተቋማቱ በስተጀርባ ሌላ እጅግ አስፈሪና አደገኛ ድራማ እየተከበረ ነበር። የግሎባል ፋይናንሻል ኢንቴግሪቲ መረጃዎች እንደሚያሳዩት እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ.ም ብቻ ከኢትዮጵያ የወጣውና መድረሻው ወደ ማይታወቅ የውጭ ባንክ የፈሰሰው የህገወጥ ገንዘብ መጠን $554 ሚሊዮን ደርሶ ነበር። ይህ ማለት ገና የክፍለ ዘመኑ መጀመሪያ ላይ የኢትዮጵያ ህዝብ በመድኃኒት፣ በትምህርት ቤትና በንጹህ መጠጥ ውሃ እጦት በሚሰቃይበት በዚያ ወቅት በሚሊዮን የሚቆጠሩ ዶላሮች በረቀቀ መንገድ የአገሪቷን ድንበር ጥሰው ወደ ውጭ ሸሹ ነበር እንደማለት ነው። ይህ አሃዝ በየዓመቱ እየቀነሰ ሳይሆን ይበልጡኑ እየገዘፈና ስር እየሰደደ ሄደም። ታሪኩን ይበልጥ አሳዛኝ የሚያደርገው እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም ላይ በኢህአዴግና በህወሓት የውስጥ አመራሮች መካከል የተፈጠረው ታሪካዊ ክፍፍልና የስልጣን ሽኩቻ ነው። በወቅቱ የአቶ መለስ ዜናዊ ቡድን ተቃዋሚዎቹን ከስልጣን በማባረርና በማሰር የራሱን ፍጹም አምባገነናዊ ቁጥጥር ሲያጠናክር፣ የሀገሪቱ የኢኮኖሚ ተቋማትም ሙሉ በሙሉ ለአቶ መለስ ታማኝ በሆኑ ግለሰቦች ቁጥጥር ስር ወደቁ። በዚህም መሰረት እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም የተሸሸገው ገንዘብ $656 ሚሊዮን ሲደርስ በ2002 ዓ.ም ደግሞ ወደ $705 ሚሊዮን አሻቀበ። በ2003 ዓ.ም $752 ሚሊዮን፣ በ2004 ዓ.ም ደግሞ $822 ሚሊዮን ሆነ። እነዚህ ቁጥሮች ዝም ብሎ የሂሳብ ድምር ውጤቶች አይደሉም። ይህ ማለት እያንዳንዱ ቁጥር ሲጨምር በኢትዮጵያ ገጠራማ አካባቢዎች የሚገኙ በሚሊዮን የሚቆጠሩ ህጻናት የተመጣጠነ ምግብ ክትባት አጥተው ለሞት ይዳረጉ ነበር ማለት ነው። በተለይም እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ.ም በሀገሪቷ ላይ አስከፊ ድርቅ ተከስቶ ከ13 ሚሊዮን በላይ ዜጎች ለረሃብና ለችጋር በተጋለጡበትና የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ የተመጽዋች እጁን በዘረጋበት በዚህ አስከፊ ዓመት ከ750 ሚሊዮን በላይ የሚሆን የሀገር ውስጥ ሀብት በባለስልጣናትና በነጋዴዎች ትስስር ወደ ውጭ መሸሹን ማሰብ ልብን በሐዘን የሚሰብር እውነት ነው። ዓለም አቀፉ ማህበረሰብ ስንዴና አልሚ ምግብ እያጓጓዘ በረሃብ ለሚረግፉ ህጻናት ህይወት ለመታደግ ሲታገል፣ የሀገሪቷ የፋይናንስ ደም ግን በስውር መንገዶች ወደ ስዊዘርላንድ፣ ካይማን አይላንድና ወደ ተለያዩ የአሜሪካና የአውሮፓ ሚስጥራዊ ባንኮች ይፈስ ነበር። ይህንን ታላቅ ዘረፋ ለመፈጸም ጥቅም ላይ የዋሉት የረቀቁ ዘዴዎች ስንመረምራቸው
የዘራፊዎቹን ብልሃትና ስልት ያካሄደ እንረዳለን። አብዛኛው ሰው ገንዘብ ማሸሽ ሲባል በሻንጣ ሙሉ ዶላር ይዞ በአውሮፕላን ማረፊያዎች በኩል መውጣት ብቻ ይመስለዋል። በእርግጥ ያም አንዱ ዘዴ ነው፣ በስፋት ጥቅም ላይ ውሏል። ነገር ግን የዚህ ክፍለ ዘመን ታላቅ ዘረፋ የተፈጸመው በህጋዊ ሽፋንና በረቀቁ የንግድ ማጭበርበሮች ነበር። የግሎባል ፋይናንሻል ኢንቴግሪቲ መስራች የነበሩት ሬይመንድ ቤከር ይህንን ዘዴ ትሬድ ሚስ ኦንቬሲንግ ወይም የንግድ ደረሰኝ ማጭበርበር ይሉታል። ዘዴው እጅግ ቀላል ግን ሊደረስበት የማይቻል አደገኛ ወጥመድ ነው። ይህንን ዘዴ በተግባር ለማስረዳት የሚከተለውን ምሳሌ እንውሰድ። አንድ የመንግስት ባለስልጣን ወይም የመንግስት ጥበቃ የሚደረግለት ትልቅ የንግድ ድርጅት ከውጭ ሀገር እንደ ትራክተር፣ የህክምና መሳሪያ ወይም የኮንስትራክሽን ግብዓቶችን ለማስመጣት ይፈልጋል። የእነዚህ ዕቃዎች ትክክለኛ ዋጋ በዓለም አቀፍ ገበያ 10 ሚሊዮን ዶላር ብቻ ቢሆንም አስመጪው ድርጅት ከውጭ ሀገር ላኪ ጋር በሚስጥር በመመሳጠር የዕቃዎቹን ዋጋ 30 ሚሊዮን ዶላር አድርጎ የሚያሳይ የሐሰተኛ ደረሰኝ ያዘጋጃል። ይህ የሐሰት ደረሰኝ ለኢትዮጵያ ብሔራዊ ባንክ ቀርቦ የውጭ ምንዛሬ እንዲፈቀድለት ይጠይቃል። ብሔራዊ ባንክም የቀረበውን ደረሰኝ መሰረት በማድረግ 30 ሚሊዮን ዶላር ፈቅዶ በባንክ በኩል ወደ ውጭ ሀገር እንዲላክ ይደረጋል። ዕቃዎቹ ወደ ኢትዮጵያ ጉምሩክ ሲገቡ ትክክለኛ ዋጋቸው 10 ሚሊዮን ዶላር ብቻ በመሆኑ የቀረው 20 ሚሊዮን ዶላር ግን መድረሻው በውጭ ሀገር በሚገኙ በታክስ መጠለያ በሆኑ ደሴቶች እንደ ፓናማ፣ ካይማን አይላንድ ወይም የብሪቲሽ ቨርጂን ደሴቶች በድብቅ በተከፈቱና በሐሰተኛ ስሞች በተመዘገቡ አካውንቶች ላይ ይቀመጣል። በዚህ መሰረት ዕቃ የመግዛት ሽፋን በመጠቀም የሀገሪቷ ውድ የውጭ ምንዛሬ በህጋዊ መንገድ ተመዝግቦ በድብቅ ወደ ግለሰቦች ኪስ ይገባል ማለት ነው። በተቃራኒው ደግሞ የሀገሪቷ ውድ የተፈጥሮ ሀብቶች እንደ ወርቅ፣ ቡና፣ የቅባት እህሎችና ሰሊጥ ያሉት ወደ ውጭ ሲላኩ ትክክለኛ ዋጋቸው ተደብቆ እጅግ በአነስተኛ ዋጋ እንድትሸጡ ተደርገው ሪፖርት ይደረጋሉ። ለምሳሌም 10 ሚሊዮን ዶላር የሚያወጣ የኢትዮጵያ ምርት ወደ አውሮፓ ሲላክ ደረሰኙ ላይ የተመዘገበ ዋጋ 2 ሚሊዮን ዶላር ብቻ እንዲሆን ይደረጋል። የተቀረው 8 ሚሊዮን ዶላር ግን በቀጥታ ወደ ላኪው ወይም ወደ ባለስልጣናቱ ስውር የውጭ ባንኮች አካውንት ይገባል ማለት ነው። በዚህ መሰረት ሀገሪቱ ማግኘት የሚገባትን የውጭ ምንዛሬ ሳታገኝ ትቀራለች። ይህ ዘዴ ላለፉት 10 ዓመታት ያክል በከፍተኛ ባለስልጣናትና የመንግስት ጥበቃ በሚደረግላቸው ባለሀብቶች ያለ አንዳች ተቆጣጣሪ ሲተገበር ቆይቷል። በዚህ ረገድ ዋነኛው የጥቃቱ ሰለባ የሆነውና እስከዛሬ ድረስ በጥቁር ጠባሳነቱ የሚጠቀሰው ተቋም የኢትዮጵያ ብሔራዊ ባንክ ነው። ባንኩ እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም የተፈጸመው ታሪክ የማይረሳው የሐሰት ወርቅ ቅሌት የዚህ ስር የሰደደ ዘረፋ ትልቁ ማሳያ ነው። የብሔራዊ ባንክ ከፍተኛ የሥራ ኃላፊዎችና አንዳንድ ስማቸው የገነነ ነጋዴዎች በጥምረት በመሆን በባንኩ ካዝና ውስጥ የሚገኘውን በሚሊዮን የሚቆጠር ዶላር የሚያወጣ እውነተኛ ወርቅ በማውጣት በምትኩ በወርቅ ቀለም የተቀባና የተለበጠ የብረት ብሎክ ካዝና ውስጥ አስቀምጠውታል። ይህንን ሐሰተኛ ወርቅ ወደ ውጭ ሀገር ለሽያጭ ለመላክ በተሞከረበት ወቅት ነው ጉዳዩ በአጋጣሚ የተገለጠው። ይህ ቅሌት የሚያሳየው ዘራፊዎቹ ከሀገር ውጭ ያለውን የንግድ ስርዓት ብቻም ሳይሆን የሀገሪቱን የመጨረሻ የፋይናንስ ምሽግ የሆነውን ማዕከል ባንክ ካዝና ጭምር ሰብረው ለመዝረፍ የማይመለሱ የደፈሩ እንደነበሩ ነው። እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2009 ዓ.ም ባለው ጊዜ ውስጥ ደግሞ ይሄው ህገወጥ የሀብት ሽሽት ወደ ከፍተኛና አስፈሪው ምዕራፍ ተሸጋገረ። በ2005 ዓ.ም ከሀገር የሸሸው ገንዘብ 1.2 ቢሊዮን ዶላር ሲደርስ በ2006 ዓ.ም ደግሞ 1.5 ቢሊዮን ዶላር ሆነ። በ2007 ዓ.ም 1.6 ቢሊዮን ዶላር፣ በ2008 ዓ.ም ደግሞ 1.9 ቢሊዮን ዶላር፣ በመጨረሻም እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ.ም በአንድ ዓመት ውስጥ ብቻ የተመዘገበው የሀብት ሽሽት 3.26 ቢሊዮን የአሜሪካ ዶላር ደረሰ። ይህ ማለት በ2009 ዓ.ም ብቻ በየቀኑ ወደ 9 ሚሊዮን ዶላር ገደማ፣ በየሰዓቱ ደግሞ 375,000 ዶላር ከኢትዮጵያ እየተመዘበረ ይወጣ ነበር እንደማለት ነው። ይህ ወቅት የኢትዮጵያ መንግስት የኢኮኖሚ ተአምር እያስመዘገብኩ ነው በማለት በመላው ዓለም ድምፁን ከፍ አድርጎ ይናገር የነበረበት ወቅት ቢሆንም የፋይናንስ እውነታው ግን የሀገሪቱ በአስከፊ ፍጥነት እየተበዘበዘች እንደነበረች አመላካች ነው። ይህንን ዘረፋ የተገበሩትና የገንዘብ ዝውውሩን የተቆጣጠሩት ተቋማትና ግለሰቦች እነማን ነበሩ? በዚህ ረገድ በዋናነት ስሙ የሚነሳው በወቅቱ የገዢው ፓርቲ የህወሓት የልማት ድርጅት ጥምረት የነበረው ኤፈርት የተባለው ግዙፍ ይዞታ ነው። ኤፈርት የልማት ድርጅት ነኝ ቢልም በተግባር ግን በአቶ መለስ ዜናዊ ባለቤት በወይዘሮ አዜብ መስፍንና በሌሎች የድርጅቱ ከፍተኛ አመራሮች ጥብቅ ቁጥጥር ስር የነበረ ግብር የማይከፍል የሀገሪቱን ባንኮች ያለ አንዳች ዋስትና የሚያዝና አብዛኛውን የኮንስትራክሽን የትራንስፖርትና የኢንዱስትሪ ዘርፍ በሞኖፖሊ ያዘ የማፊያዊ መዋቅር ሆኖ እንደነበር የተለያዩ ታሪክ ሰነዶች ያሳያሉ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለዋሽንግተን የስለላ ድርጅትና ለስቴት ዲፓርትመንት በላካቸውና በኋላ ላይ በዊኪሊክስ ይፋ በሆኑ ሚስጥራዊ የዲፕሎማቲክ ሰነዶች ላይ
ኤፈርት የሀገሪቱን ነጻ ገበያ በማፈን የገዢው ፓርቲ ባለስልጣን የግል ሀብት ማከማቻና የውጭ ምንዛሬ ማሸሽ ዋነኛ መሳሪያ ሆኖ ሲያገለግል እንደነበር በግልጽ አስፍሮታል። የኤፈርት ኩባንያዎች የሚያካሂዱት ግዙፍ የውጭ ንግድ ዝውውር በራሱ በመንግስት ጥበቃ በሚደረግለት በመሆኑ በቀላሉ የንግድ ደረሰኞችን እያጭበረበሩ በሚሊዮን የሚቆጠር ዶላር ወደ ውጭ ሀገር ለማሸሽ አስችሏቸዋል። የኤፈርት ኩባንያዎችን በተናጠል ስንመረምር የእያንዳንዱ ድርጅት ሚና ምን እንደነበር በግልጽ እንረዳለን። ለምሳሌም ጉና ትሬዲንግ የተባለው ድርጅት የሀገሪቱን የግብርና ምርቶች በብቸኝነት ወደ ውጭ በመላክ የኤክስፖርት ስራ ላይ የተሰማራ ሲሆን የተፈጥሮ ምርቶች በዓለም ገበያ የሚሸጡበትን ትክክለኛ ዋጋ በመደበቅ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ በማድረግ ረገድ ትልቅ ሚና እንደነበረው ይነገራል። በተመሳሳይ ሱር ኮንስትራክሽን የተባለው ኩባንያ በመንግስት የሚሰጡ ትልልቅ የመሰረተ ልማት ግንባታዎችን ያለ ጨረታ በመውሰድና ከውጭ ሀገር የሚገቡ የግንባታ መሳሪያዎችን ዋጋ እጅግ አጋነው በማሳየት የሀገሪቱን የውጭ ምንዛሬ ወደ ውጭ ለማሸሽ ተጠቅሞበታል። መስፍን ኢንዱስትሪያል ኢንጂነሪንግና ትራንስ ኢትዮጵያን በተመሳሳይ መልኩ የትራንስፖርት ኢንዱስትሪ ግብዓቶችን ከውጭ በማስመጣት ስም ከፍተኛ መጠን ያለው የውጭ ምንዛሬ በህጋዊ ሽፋን ወደ ውጭ እንዲፈሳ አድርገዋል። ከኤፈርት በተጨማሪም በተለይም ከ2010 ዓ.ም በኋላ በመንግስት ላይ የተንሰራፈውና በከፍተኛ የጦር ጀነራሎች ይመራ የነበረው የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ የተባለው ወታደራዊ ኢንዱስትሪም ድብልቅ ተቋም ሌላኛው ታላቅ የዘረፋ ማሽን ነበር። ሜቴክ የሀገሪቱን ታላቅ ሜጋ ፕሮጀክት እንደ ታላቁ የኢትዮጵያ ህዳሴ ግድብ፣ የባቡር መስመር ዝርጋታ፣ የስኳር ፋብሪካዎችና ማዳበሪያ ፋብሪካዎችን ግንባታ ያለምንም ግልጽ ጨረታ በመያዝ በመቶ ሚሊዮኖች የሚቆጠር ብር ከመንግስት ካዝና ወስዷል። ከነዚህ ፕሮጀክቶች ውስጥ አብዛኛው ሳይጠናቀቁና ሳይገነቡ በመቅረታቸው በሚሊዮን የሚቆጠሩ ብሮች ወደ ውጭ ሀገር ግዢዎች ስም በዶላር ተመንዝረው ወጥተዋል። ከ2018 የስልጣን ሽግግር በኋላ በተደረጉት የፍርድ ቤት ክሶችና ምርመራዎች እንደታየው የሜቴክ ዋና ስራ አስኪያጅ የነበሩት ሜጀር ጀነራል ክንፈ ዳኘው የቅርብ ተባባሪዎቻቸው ያረጁና አገልግሎት የማይሰጡ መርከቦችን፣ አውሮፕላኖችንና የፋብሪካ ማሽነሪዎችን ከውጭ ሀገር እጅግ በተጋነነ ዋጋ በመግዛት የተፈረመውን በሚሊዮን የሚቆጠር ዶላር በውጭ ሀገር ባንኮች በድብቅ እንዲቀመጥ ማድረጋቸው ተረጋግጧል። ይህ ተግባር ለአንድ ሀገር የኢኮኖሚ ክህደት ብቻ ሳይሆን በሚሊዮን የሚቆጠሩ ዜጎችን የወደፊት ተስፋ ያጨለመ ታሪካዊ ወንጀል ነበር። ሜቴክ የፈጸመው ታላቅ ዘረፋ ይበልጥ ግልጽ የሚያደርገው አባይ ዋቤና አብዮት የተባሉትን ሁለት ያረጁ የኢትዮጵያ ባህር ትራንስፖርት መርከቦችን የመግዛት ታሪክ ነው። እነዚህ መርከቦች አገልግሎት መስጠት ካቆሙና እንደ አሮጌ ብረት መሸጥ ከሚገባቸው ዓመታት ካለፉ በኋላ ሜቴክ መርከቦቹን በታላቅ ዋጋ በመግዛት የጥገና ስራ ለማካሄድ በሚል በሚሊዮኖች የሚቆጠር ዶላር ወደ ውጭ ሀገር አስተላልፏል። እነዚያ መርከቦች በመጨረሻ ያለ አንዳችም ጥቅም በውጭ ሀገር ወደቦች ላይ እንዲበሰብሱ የተደረገ ሲሆን ለጥገና በሚል የወጣው ግዙፍ ገንዘብ ግን በውጭ ሀገር ወደሚገኙ ግላዊ አካውንቶች መዘወሩን አቃቢ ሕግ በፍርድ ቤት ባቀረበው የምስክርነት ሰነድ ላይ በዝርዝር አስፍሮታል። በተመሳሳይ እንደ ኦሞኩራዝ፣ በለስና ተንዳሆ ያሉ ታላቅ የስኳር ፋብሪካዎችን ለመገንባት በሚል ከውጭ ሀገር ማሽነሪዎችን ለመግዛት የወጣውና መድረሻው ጠፍቶ የቀረው በመቶ ሚሊዮኖች የሚቆጠር ዶላር በሀገሪቱ ታሪክ ታይቶ የማይታወቅ የፋይናንስ ውድመት ያስከተለ ወንጀል ነው። ሌላው ልብ ሰቃይ እውነት ደግሞ ይህ ታላቅ ዘረፋ በሚካሄድበት ወቅት የተፈጠረው የሰብአዊ መብትና የማህበራዊ ህይወት ቀውስ ነው። ይህ በረቀቀ መንገድ ከሀገር የወጣው 11.7 ቢሊዮን ዶላር በወቅቱ የኢትዮጵያን ጠቅላላ የውጭ ዕዳ ሙሉ በሙሉ ከፍሎ ሊያጠናቅቅ የሚችል ግዙፍ ገንዘብ ነበር። ይህ ገንዘብ በሀገር ውስጥ ለልማት ውሎ ቢሆን ኖሮ በመቶዎች የሚቆጠሩ ዘመናዊ ሆስፒታሎችን መገንባት፣ በሚሊዮን የሚቆጠሩ ዜጎችን ከረሃብ ቀጠና ማውጣት እናም የሀገሪቱን የወጣቶች ስራ አጥነት ችግር በዘላቂነት መፍታት ይቻል ነበር። ነገር ግን ጥቂት የማይሞሉ ስግብግብ ባለስልጣናትና የእነርሱ ታማኝ የሆኑ ነጋዴዎች ከሀገር የልማት በጀት የህዝብ ለላብ ማከማቻ በመዝረፍ በውጭ ሀገር ሰማይ ጠቀስ ህንፃዎችን፣ ቅንጡ መኖሪያ ቤቶችንና ሆቴሎችን ሲገዙበት በሚሊዮን የሚቆጠሩ ኢትዮጵያውያን ግን በገዛ ሀገራቸው ባዕድ ሆነው በስደትና በችጋር ሲጠበሱ ኑረዋል። የዚህ ዘረፋ ተባባሪ የነበሩት ዓለም አቀፍ አውታረ መረቦች ወይም ኢንተርናሽናል ኔትወርክስ ምን ይመስሉ ነበር የሚለው ነጥብም ሊታለፍ የማይገባው ታላቅ እውነታ ነው። ገንዘብ የሚያሸሹ ባለስልጣናትና የንግድ ድርጅቶች ይህንን ተግባር ብቻቸውን ሊፈጽሙት አይችሉም። በምዕራባውያን ሀገራት የሚገኙ ታላላቅ የህግ ድርጅቶች፣ የፋይናንስ አማካሪዎች፣ የኦዲት ተቋማትና የሪል ስቴት ወኪሎች የዚህ ዘረፋ ቀጥተኛ ተባባሪዎች ነበሩ። እነዚህ የውጭ ሀገር ባለሙያዎች ከደሃ ሀገራት የሚዘርፈውን ገንዘብ በህጋዊ መንገድ አሳምሮ ለማቅረብና ባለቤቱ ማን እንደሆነ እንዳይታወቅ ለማድረግ የሸል ኩባንያዎች ወይም ሸል ካምፓኒስ ይፈጥራሉ። እነዚህ የሸል ኩባንያዎች በወረቀት ላይ ብቻ የሚኖሩ ምንም አይነት ሰራተኛ ወይም ቢሮ የሌላቸው ድርጅቶች ሲሆኑ ዋነኛ ዓላማቸው ግን ከኢትዮጵያ የሸሸውን ገንዘብ ተቀብለው በተለያዩ ሀገራት ወደሚገኙ ሪል ስቴት እና የንግድ ኢንቨስትመንቶች ማዛወር ነው። ይህ ዘረፋ የተሳካ ይሆን ዘንድ ዓለም አቀፍ የባንክ ስርዓቶችና
የምዕራባውያን ተቋማትም የራሳቸውን አሉታዊ አስተዋጽኦ አበርክተዋል። እንደ ስዊዘርላንድ ያሉ ታላላቅ ባንኮች የደንበኞቻቸውን ምስጢር በጥብቅ የሚጠብቁ በመሆናቸው ከኢትዮጵያና ከሌሎች ታዳጊ ሀገራት የሚዘርፉ የህዝብ ሀብቶች በነጻነት እንዲቀመጡና በህጋዊ ስርዓት ውስጥ እንዲዘዋወሩ ምቹ ሁኔታን ይፈጥረውላቸዋል። በግሎባል ፋይናንሻል ኢንቴግሪቲ ጥናት ላይ እንደተመለከተው የምዕራባውያን ባንኮች እነዚህን የደሃ ሀገራት ገንዘቦች በደስታ የሚቀበሉ ሲሆን ይህ ገንዘብ ዝውውር የሀገሮቹን ህዝብ ለከፋ ድህነት ሲዳርግ የምዕራባውያንን የፋይናንስ ተቋማት ግን ይበልጥ እንዲበለጽጉ አድርጓቸዋል። ይህ አስከፊ የታሪክ እውነት የሚያሳየው ዓለም አቀፉ ማህበረሰብ በአንድ በኩል ለኢትዮጵያ እርዳታና ብድር እየሰጠ ሰብአዊነትን የሚሰብክ ቢመስልም በሌላ በኩል ግን ሀገሪቱ በስጉር የሚዘረፈውን እጥፍ ድርብ ገንዘብ በባንኮች በኩል በደስታ እንደሚቀበልና ይህም ድርጊት እንዲቀጥል ዝምታን መምረጡ ነው። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በስልጣን ላይ በነበሩበት ወቅት ስለ ሙስና፣ ስለ ህገወጥ የገንዘብ ዝውውር ሲጠየቁ ሁልጊዜም ምንም አይነት ማስረጃ የለንም፣ ማስረጃ ካላችሁ አምጡ በሚል የተለመደ ንግግር ጉዳዩን ለማድበስበስ ይሞክሩ ነበር። ነገር ግን በእጃቸው የነበረው መዋቅር ከባንክ እስከ ድንበር ቁጥጥር፣ ከቀረጥ እስከ ፖሊስ ስርዓት ድረስ ሙሉ በሙሉ የተሳሰረና ለተወሰኑ ግለሰቦች ዘረፋ ምቹ እንዲሆን ተደርጎ የተደራጀ ነበር። የአቶ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን የኤፈርት ሊቀመንበር በመሆን ስትሾም የሀገሪቱን ትልቁን የገንዘብ ምንጭ ለአንድ ቤተሰብና ለተወሰኑ የፓርቲ ታማኞች አሳልፎ የመስጠት ታላቅ ሴራ መተግበሩን አመላካች ነው። በዚህም መሰረት በሀገር ውስጥ የሚመረተውና የሚሸጠው ማናቸውም ውድ ምርት በቀጥታም ሆነ በተዘዋዋሪ በእነዚህ ግለሰቦች ቁጥጥር ስር በመሆኑ ገንዘቡ ወደ ውጭ ሀገር የሚሸሽበት መንገድ እጅግ ሰፊና ምቹ ሆኖ ቆይቷል። የግሎባል ፋይናንሻል ኢንቴግሪቲ ሪፖርት ይፋ በሆነበት ወቅት የኢትዮጵያ መንግስት መጀመሪያ ላይ ጉዳዩን ሙሉ በሙሉ ለማስተባበል ሞክሯል። ሪፖርቱ የፖለቲካ ዓላማ ያለውና የሀገሪቱን ስም ለማጠልሽ የተዘጋጀ ነው በማለት በተለመደው የክህደት መጋረጃ ሊሸፍኑት ሞክረው ነበር። ነገር ግን በውስጡ በነበሩት እውነታዎችና የዓለም አቀፍ የንግድ መረጃዎች እጅግ ዝርዝር ፍንትው ያሉ በመሆናቸው ጉዳዩን ሙሉ በሙሉ መደበቅ አልተቻለም። በተለይም የአውሮፓ ህብረትና የአሜሪካ መንግስት ለኢትዮጵያ የሚሰጡትን እርዳታ በተመለከተ በፓርላማቻቸው ውስጥ ከፍተኛ ክርክር እንዲነሳ አድርጓል። ለምንድን ነው ታክስ ከፋዮቻችን ለኢትዮጵያ እርዳታ የሚሰጡት? የኢትዮጵያ ባለስልጣናት ግን ከዚያ የበለጠ ገንዘብ ወደ እኛ ሀገር ባንኮች በድብቅ እያሸሹ ነው የሚለው ጥያቄ በብዙ የምዕራባውያን ፖለቲከኞች ዘንድ የተነሳ አስገዳጅ ጥያቄ ነበር። ይህንን ታሪክ ይበልጥ ሰፋ አድርገን ስንመለከተው በሀገር ውስጥ በተፈጠረው የጥቁር ገበያ ወይም ብላክ ማርኬትና በህገ ወጥ የሐዋላ ስርዓት መካከል የነበረው ቀጥተኛ ትስስር እናገኛለን። በአዲስ አበባ የሚገኘውና በልደታ በመርካቶ አካባቢ የተንሰራፈው ህገ ወጥ የውጭ ምንዛሬ ገበያ ዝም ብሎ በተራ ነጋዴዎች የሚመራ አልነበርም። ይልቁንም ከመንግስት ባለስልጣናትና ከደህንነት መስሪያ ቤት ከፍተኛ አመራሮች ጋር የጠበቀ ትስስር የነበረው የሀገሪቱን የባንክ ስርዓት ሽባ በማድረግ ረገድ ትልቅ ሚና የተጫወተ አደገኛ መዋቅር ነበር። እነዚህ የጥቁር ገበያ ሻጮች ከውጭ ሀገር የሚመጣውን የኢትዮጵያን ስደተኞች ገንዘብ ወይም ሬሚታንስ እዚያው ውጭ ሀገር ባንኮች ላይ እንዲቀር በማድረግ በምትኩ በሀገር ውስጥ ለቤተሰቦቻቸው በብር እንዲከፈል ያደርጋሉ። ይህም ማለት ወደ ሀገር ውስጥ በመግባት የነበረበት በሚሊዮን የሚቆጠር ዶላር እዚያው ውጭ ሀገር ቀርቶ ለባለስልጣናቱና ለደላሎች የግል ጥቅም ይውል ነበር ማለት ነው። ይህ አስከፊ የፋይናንስ ዘረፋ እውነታ ዛሬም ቢሆን ለኢትዮጵያ ትልቅ የታሪክ ትምህርት ነው። በአንድ በኩል በሚሊዮን የሚቆጠሩ ዜጎች የመጠጥ ውሃና የጤና አገልግሎት አጥተው በሚማቅቁበት፣ በሌላ በኩል ደግሞ ጥቂት የማይባሉ ግለሰቦች የሀገርን የጀርባ አጥንት ሰብረው የህዝብን ሀብት ወደ ውጭ የሚያሸሹበት ይህ ስርዓት የሀገሪቱን የነጻነትን የሉዓላዊነት ተስፋ በእጅግ የገደለ ነበር። የ11.7 ቢሊዮን ዶላር ዘረፋ ዝም ብሎ ታሪክ ሳይሆን ዛሬም ድረስ በሀገሪቷ ላይ ለሚታየው ከፍተኛ የውጭ ምንዛሬ እጥረት፣ ለኑሮ ውድነትና ለኢኮኖሚ ድቀት ዋነኛው ሰንሰለታማ መነሻ ምክንያቱ ነበር። ይህንን ዘገባ ወደ ማጠቃለያው ከመውሰዳችን በፊት በወቅቱ የነበረውን የታሪክ አስገራሚ ምጸት ማየት ያስፈልጋል። የኢትዮጵያ መንግስት ታላቁን የህዳሴ ግድብ ለመገንባት በሚል በሀገር ውስጥ ከሚገኝ የመንግስት ሰራተኞች፣ ከድሃ ገበሬዎችና ከተማሪዎች ጭምር የደሞዝ መዋጮና የወንድነት እርዳታ በሚወሰድበት በዚያ ታሪክ ምዕራፍ በአንጻሩ ግን በሚሊዮን የሚቆጠር የአሜሪካ ዶላር በባለስልጣናቱ በኩል ወደ ውጭ ሀገር ይሸሽ ነበር። ይህ ማለት ህዝቡ ለሀገር ልማትና ኩራት ሲል የዕለት ጉርሱን ቀንሶ ሳንቲም በሚያዋጣበት ወቅት የሀገሪቷ መሪዎች ግን የህዝቡን የላብ መዋጮና የሀገር ሀብት በስውር መንገዶች በመመዝበር ለግል የቅንጦት ህይወታቸው ያውሉት ነበር ማለት ነው። ዛሬ ላይ ቆመን ወደ ኋላ ስንመለከት ይህ የግሎባል ፋይናንሻል ኢንቴግሪቲ ሪፖርትና የ11.7 ቢሊዮን ዶላር የሀብት ሽሽት በኢትዮጵያ ታሪክ ውስጥ ትልቅ የማስጠንቀቂያ ደወል ሆኖ ይኖራል። ይህም የሚያሳየው በአንድ ሀገር ላይ የሚፈጸም ትልቅ ክህደትና ወንጀል የጦር መሳሪያ ይዞ ህዝብን መውጋት ብቻ ሳይሆን የሀገርን የፋይናንስ ደምና የህዝብን የወደፊት ዕጣ ፈንታ በረቀቀ የሙስና መዋቅር ውስጥ ማውደም መሆኑን ነው። ይህ እውነት ለወደፊቱም ቢሆን የኢትዮጵያ መሪዎችና ህዝብ ሊረሱት የማይገባ በታሪክ ሰሌዳ ላይ በደምና በእንባ የተጻፈ ዘላለማዊ የታሪክ ትምህርት ነው። የእኛን በዚህ አበቃን፣ የእናንተን ጻፉልን። ሰኔ ጊዜ የተመኘን በዚህ እንሰናበታለን።